ይሄ ደርቢ የከበርቴና የሀብታሙ ከሰራተኛና ከደሃው መደብ ክለብ ጋር የሚያገናኝ የከተማ ባላንጣነት ደርቢ ነው። እኛ ማለት እንደ ትልቅ ብሎክባስተር ፊልም ነን ይላል። የሎስ ብላንኮቹ ደጋፊዎች የከተማ ጎረቤታቸው ከነሱ የበታች እንደሆነ ነው የሚያስቡት። ፕሮፐር ራይቫል ዋንትድ ፎር ኤ ወርዚ ደርቢ፣ ዋጋ ላለው ደርቢ ጥሩ ተቀናቃኝ እንፈልጋለን ብለው ጠየቁ። አትሌቲኮች ደግሞ ከደሃውና ከሰራተኛው መደብ የሚወለደው የክለቡ ደጋፊ ቀስ በቀስ አንገታቸውን ቀና ማድረግ ጀመሩ። ሰላም የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ ስለ ማድሪድ ደርቢ እናወራለን። በቻምፒየንስ ሊግ 16 ጥሎ ማለፍ የመጀመሪያ ዙር ጨዋታ ሪያል ማድሪድ የበላይ ሆኖ ወጥቷል። በብራሂም ዲያዝ ጎል ሎስ ብላንኮቹ አድቫንቴጅ የመጀመሪያ ዙር ጨዋታው ላይ ይዘው ወጥተዋል። የቤርናቤው ጨዋታ ባማሩ ጎሎች ያሸበረቀ ነበረ። የመጀመሪያው አጋማሽ ሁለት ደቡብ አሜሪካውያን አስደናቂ ጎሎች የተመነሸነሹበት ገና በአራተኛው ደቂቃ ነበረ ሮድሪጎ ሪያል ማድሪድን ቀዳሚ ያደረገው። በያን ኦብላክ መረብ ላይ ከግራ እግሩ የተነሳ ኳስ ያለ ከልካይ ነበር ያረፈው። ከዚያ በ32ኛው ደቂቃ አርጀንቲናዊው ሁሊያን አልቫሬዝ በቀኝ እግሩ የኮርቷ መረብ ላይ የሚገርም ከርለር ጎል አስቆጠረ። የካርሊቶ ቡድን በዲየጎ ሲሚዮኔ ልጆች ሲፈተን ባመሸበት ጨዋታ 55ኛው ደቂቃ ላይ የአትሌቲኮ ተከላካዮችን በጥሩ መንገድ ማለፍ የቻለው ብራሂም ዲያዝ የጨዋታውን ሶስተኛና የሪያል ማድሪድን የማሸነፊያ ጎል አስቆጥሯል። በጨዋታው የመጀመሪያ 10 ደቂቃዎች ያስተዋልነው ነገር ከግጥሚያው የተማርነው ቀዳሚ ጉዳይ የአትሌቲኮ የግራ መስመር ተከላካዩ ሃቪ ጋላን በጣም ከባድ ምሽት እንደሚያሳልፍ ነበረ። አልቀረለትም። የመጀመሪያው ጎል ሲቆጠር ጋላን በጣም ወደ ላይ ተጠግቶ ነበረ የሪያል ማድሪድ የቀይ መስመር ተከላካዩን ፌዴሪኮ ቫልቬርዴን ከኋላ ያለውን ቦታ መጠቀም አትችልም እያለ እያበሸቀው ይመስል ነበር። ፌዴ ቫልቬርዴ ለሮድሪጎ በጋላን የተተወውን ክፍት ቦታ በሚገርም ሰንጣቂ ኳስ ነበረ ከፊት ለፊቱ ያስቀመጠለት። ከዚያ ሮድሪጎ ቀሪውን ስራ ሰራው። ይሄ ተጫዋች በቻምፒየንስ ሊግ ለሪያል ማድሪድ 25ኛ ጎሉን ያስቆጠረው። ይሄ ለሎስ ብላንኮቹ በዚህ መድረክ ላይ በጣም ብዙ ጎሎች ካስቆጠሩ ተጫዋቾች መካከል 5ኛው አድርጎታል። ክርስቲያኖ ሮናልዶ 105፣ ካሪም ቤንዜማ 78፣ ራውል 66 እና ቪኒ ጁኒየር 28 ጎሎችን አስቆጥረዋል። አትሌቲ ቀስ እያለ በጨዋታው እድገቱን ማሳየት ጨመረ። የጨዋታ ቁጥጥሩ ከፍ እያለ መጣ። ከዚያ ጎልም ማስቆጠር ቻሉ። በሪያል ማድሪድ የቀኝ ሳጥን አካባቢ ነበረ ኳስ ያገኘው ሁሊያን አልቫሬዝ። ከፊት ለፊቱ ቁጥጥር እያደረገበት የነበረው ኤድዋርዶ ካማቪንጋን በማለፍ በቀኝ እግሩ በጣም አስገራሚ ጓስ ነው ኮርቷ ላይ ማሳረፍ የቻለው። ፌዴሪኮ ቫልቬርዴ የካርሊቶ ወሳኝ ተጫዋች ሆኖ አምሽቷል። ባለፈው ህዳር ወር እኚህ ጣሊያናዊ አሰልጣኝ ስለ ቫልቬርዴ ሲናገሩ ከዳኒ ካርቫሃልና ከሉካስ ቫስኬዝ በመቀጠል የዓለማችን 3ኛው ምርጡ የቀይ መስመር ተከላካይ ነው ብለው ቀልደውበት ነበረ። አሁን ግን ምናልባትም ምርጡ ቁጥር 1 የክለቡ ቀይ መስመር ተከላካይ እርሱ የሆነ ይመስላል። ይሄ ዩሩጓዊ ተጫዋች ተፈጥሯዊ የአማካይ ስፍራ ተጫዋች ቢሆንም የቀይ መስመር ተከላካይነትን ግን እድሜ ልኩን ሲጫወትበት የነበረበት ቦታ ነው የሚመስለው። በጨዋታው ለተፈጠረው ጎል አሲስት ማድረግ ችሏል። ደግሞ በወሳኝ ጨዋታ እንቅስቃሴዎች እየተመለሰ ወደ ኋላ ሲከላከል ተመልክተናል። በኮፓ ዴል ሬይ ግማሽ ፍጻሜ መጀመሪያ ዙር ጨዋታ ከሪያል ሶሴዳድ ጋር ተገናኝተው ሲያሸንፉ፣ ከዚያ በኋላ ደግሞ በላሊጋ ሪያል ቤቲስን ገጥመው ሲሸነፉ በእነዚህ ሁለት ጨዋታዎች ያልተሰለፈው ፌዴሪኮ ቫልቬርዴ ለምሽቱ የማድሪድ ደርቢም አይሰለፍም ተብሎ ተሰግቶ ነበረ። ነገር ግን ወደ ሜዳ በጥሩ ብቃት ተመልሷል። ሪያል ማድሪድ በዚህ ውድድር ላይ ተመሳሳይ የሚባሉ ተግባራትን በተለይ ደግሞ በአትሌቲኮ ላይ ሲያደርግ ያየን ይመስለናል። በግለሰቦች የተፈጠረ እጅግ ድንቅ የሚባል አጠቃቀም በቡድኑ ውጤት ላይ የሰመረ የሚባለውን አስተዋጽኦ ሲያደርግ እግር ኳስን የተከታተለ ሰው የዚህ የቻምፒየንስ ሊግ ውድድር የሪያል ማድሪድ ህግ ነው የሚመስለው። ሪያል ማድሪድ የአንቸሎቲ ቡድን ጨዋታን ለማሸነፍ የግድ በጨዋታው ጥሩ መጫወት እንደማይገባ ሁል ጊዜ አስመልክተዋል። በማድሪድ ደርቢም ይሄንን ያደረጉ ይመስላል። የማድሪድ ልዩ ጥንካሬው የጨዋታ ልዩ ቅጽበቶችን መፍጠር መቻሉ ነው። ደግሞ ከዜሮ ከምንም እነዚህን ቅጽበቶች መፍጠር የሚችሉ ተጫዋቾችን ይዟል። በዚህ መንገድ ባለፉት 11 ዓመታት 6 የቻምፒየንስ ሊግ ዋንጫን ክለቡ ማሳካት ችሏል። ይሄ የሪያል ማድሪድ የቻምፒየንስ ሊግ ዲኤንኤ ይመስላል። ከጨዋታው መጠናቀቅ በኋላ ካርሎ አንቸሎቲ ሁለት ተጫዋቾች ልዩነት ፈጥረዋል ብለዋል። ሮድሪጎን እና ብራሂም ዲያዝን እየጠቀሱ ቡድኑ
ኮምፓክት ነበረ። አትሌቲኮ ባንዳንድ የጨዋታ አጋጣሚዎች የጨዋታ ቁጥጥር ነበረው፣ ነገር ግን የግብ ዕድሎችን ሲፈጥሩ አልተመለከትንም ብለዋል። ያላለቀ ጨዋታ እንደሆነ መስክረዋል። ዲየጎ ሲሚዮኔ የጨዋታው ምርጡ ነገራችን ያሳየነው ሪያክሽን ነው። ጎል ከተቆጠረብን በኋላ ያስመለከትነው ምላሽ እጅግ ጥሩ ነበረ። በዋንዳ ሜትሮፖሊታኖ በደጋፊያቸው ፊት ጥሩ ነገር ለማሳየት እንዳሰቡም ገልጿል። ሁለቱ ክለቦች በቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች በቅርብ ዓመታት ደጋግመው ተገናኝተዋል። በ2014 የቻምፒየንስ ሊግ ፍጻሜ ሊዝበን ላይ የሲሚዮኔ ቡድን ዋንጫውን ለማንሳት ሴኮንዶች በቀሩበት ሽርፍራፊ ሰዓት በ93ኛው ደቂቃ ሰርጂዮ ራሞስ በግንባሩ ያቻነት ጎል አስቆጠረ። በጭማሪ ሰዓት ሪያል ማድሪድ ደመሰሳቸውና 4-1 አሸነፈ። ከዚህ ቅጽበት 2 ዓመታት በኋላ ዳግም ሚላን ላይ በፍጻሜ ተገናኝተው ነበረ። የዚያኔ አትሌቲኮ የመጀመሪያ የቻምፒየንስ ሊግ ዋንጫቸውን ለማንሳት የበለጠ የተቃረቡ ይመስል ነበረ። በጭማሪ ሰዓት አንዳቻ ከተጠናቀቀ በኋላ የቀድሞ የሪያል ማድሪድ ተጫዋች በጊዜው የአትሌቲኮ የቀይ መስመር ተከላካዩ ሁዋን ፍራን የሳተው ኳስ ሪያል ማድሪድን ባለ ዋንጫ አደረጋቸው። 2014-15 እና 2016-17 በጥሎ ማለፍ ጨዋታዎች ሪያል ማድሪድ እና አትሌቲኮ ተገናኝተው ሪያል ማድሪድ የበላይነቱን ይዟል። ዛሬም በቻምፒየንስ ሊግ 16 ጥሎ ማለፍ የመጀመሪያ ዙር ጨዋታ ሪያል ማድሪድ 2-1 አሸንፎ ወጥቷል። እንደው ከዚህ የቻምፒየንስ ሊግ ጨዋታ ፈቅ ብለን ስለ ሁለቱ የማድሪድ ክለቦች ደርቢ እስቲ ጥቂት እናውጋ። 2011 በፈረንጆቹ አቆጣጠር በሪያል ማድሪድ በሳንቲያጎ ቤርናቤዩ ስታዲየም የአትሌቲኮ ማድሪድ ደጋፊዎችን ለማብሸቅ የሪያል ማድሪድ ሰዎች ይህንን ባነር አስነበቡ። ፕሮፐር ራይቫል ዋንትድ ፎር ኤ ወርዚ ደርቢ፣ ዋጋ ላለው ደርቢ ጥሩ ተቀናቃኝ እንፈልጋለን ብለው ጠየቁ። ይሄ የሆነው ለ13 ዓመታት በድምሩ ለ25 ጨዋታዎች አትሌቲኮ በደርቢ ጨዋታ አንድም ጨዋታ ማሸነፍ በተሳነበት ጊዜ ነበረ። በሁለቱ ክለቦች መካከል በአቅምም በሀብትም ሪያል ማድሪድ ፍጹም የበላይነት ነበረው። ትልቁ የማድሪድ ከተማ ክለብ ሪያል ማድሪድ ነበረ። ይህንን ባነር ባስነበቡበት ጨዋታ አትሌቲኮ ማድሪድ 1-0 ጨዋታውን መምራት ጀምሮ ነበረ። ነገር ግን ቲባ ኮርቷ ቀይ ካርድ ተመለከተና በዚያ ጨዋታ 4-1 ለመሸነፍ ተገደዱ። ይህ ማለት ለተከታታይ 5000 ደቂቃዎች የስፔን መዲና የማድሪድ ደርቢ በሪያል ማድሪድ የበላይነት የተጠናቀቀበት ሆነ። ይህ ሁሉ ግን 2013 በኋላ ተገለባበጠ። በተለይ በኮፓ ዴል ሬይ ፍጻሜ በቤርናቤዩ በጭማሪ ሰዓት የዲየጎ ሲሚዮኔ ቡድን ያልታሰበ ድልን ተቀዳጀ። የ2-1 ሽንፈት ለሪያል ማድሪድ አከናነበው። የበለጠ ደግሞ ለአትሌቲኮ ደጋፊዎች ድሉን ጣፋጭ ያደረገላቸው የክለቡ አምበል ጋቢ የስፔን የንጉሱን ዋንጫ በጊዜው የሪያል ማድሪድ ደጋፊ ከነበሩት ከስፔን ንጉስ ከሁዋን ካርሎስ እጅ በዚያው በቤርናቤዩ መቀበል መቻላቸው ነበረ። ከዚያ በኋላ ባሉት የደርቢ ጨዋታዎች ሁለቱም እኩል በሚባል ደረጃ ቡጢ ተሰነዛዝረዋል። የማክሰኞን የቻምፒየንስ ሊግ 16 ጥሎ ማለፍ የመጀመሪያ ዙር ጨዋታን ጨምሮ በ42 የማድሪድ ደርቢዎች 16ቱን ሪያል ማድሪድ ሲያሸንፍ 15 ጊዜ አቻ፣ 11 ጊዜ ደግሞ አትሌቲኮ ማድሪድ አሸንፏል። ያለፉት 4 የሁለቱ ክለብ ደርቢዎች 3ቱ በአንዳቻ ውጤት የተጠናቀቁ ነበረ። የሜዳ ላይ ፉክክሩ ሚዛናዊ የሆነ የመጣበት ደርቢ ከሜዳ ውጪ ያለው ፉክክር ግን የበለጠ ጠንካራና አወዛጋቢ የሆነ መጥቷል። የሎስ ብላንኮቹ ደጋፊዎች ተጫዋቾቻቸው፣ አሰልጣኞቻቸውና ዳይሬክተሮቻቸው ሳይቀሩ አሁን ድረስ የከተማ ጎረቤታቸው ከነሱ ያነሰ ከነሱ የበታች እንደሆነ ነው የሚያስቡት። ከወደ አትሌቲኮ ግን ከቅርብ ዓመታት ወዲህ እያደገ የመጣ የራስ መተማመን ተፈጥሯል። ለዚህ ደግሞ ምክንያቱ ያለፉትን 15 ዓመታት በክለቡ አሰልጣኝ ሆኖ የቆየው ዲየጎ ሲሚዮኔ ነው። የሁለቱ ቡድኖች የመጀመሪያ የላሊጋ ጨዋታ 1929 ነበር በፈረንጆቹ አቆጣጠር የተደረገው። የዚያኔ ሪያል ማድሪድ አሸናፊ ሆኖ አጠናቋል። ሁለቱንም ጎሎች ደግሞ ያስቆጠረው በቀድሞ ታሪኩ የአትሌቲኮ ተጫዋች የነበረው ሞንቺን ትሪያና የተባለው ተጫዋች ነው። ይሄ ደርቢ በሀገሪቱ የአሪስቶክራት የከበርቴና የሀብታሙ ከሰራተኛና ከድሃው መደብ ክለብ ጋር የሚያገናኝ የከተማ ባላንጣነት ደርቢ ነው። ሪያል ማድሪዶች በክፍለ ዘመኑ አጋማሽ ሀያል የሀገሪቱ ክለብ ነበረ። የጊዜው የክለቡ ፕሬዝዳንት ሳንቲያጎ ቤርናቤዩ በታላላቅ ከዋክብት የተሞላ ቡድንን በሪያል ማድሪድ ቤት ሰርቷል። ከ1956 እስከ 1960 ድረስ ተከታታይ 5 የአውሮፓ የክለብ ውድድር ዋንጫዎችን ያሳካው ቡድን እንደነ አልፍሬዶ ዴ ስቲፋኖና ፍራንክ ፑሽካሽ ያሉ ተጫዋቾች በውስጡ ነበሩ። ከስታዲየሙ አቅራቢያ ያለው የከተማው ክፍል
በሪያል ማድሪድ ምክንያት እጅጉን እንዲለማም ሆኗል። የሪያል ማድሪድ መጫወቻ ስታዲየምም ቢሆን ቪአይፒ ሳጥኑ የሀገሪቱ ታላላቅ የሚባሉ የንግድ የማህበራዊና የፖለቲካዊ ውሳኔዎች ምክክር የሚደረግበት ውይይት የሚደረግበትና ውሳኔም የሚተላለፍበት ትልቅ መድረክ ነበረ። አትሌቲኮች ደግሞ በስታዲዮ ቪሴንቴ ካልዴሮን እየተጫወቱ እንዲህ ያለውን ትልቅነት መጎናጸፍ አልቻሉም። ከደሃውና ከሰራተኛው መደብ የሚወለደው የክለቡ ደጋፊ ቀስ በቀስ ግን በ1980ዎቹና 90ዎቹ አንገታቸውን ቀና ማድረግ ጀመሩ። እያደገ የመጣ የክለብ ባላንጣነትም ቢሆን በሁለቱ ክለቦች መካከል ተወለደ። የሀብት የመደብና የተሰጥኦ ልዩነት በሁለቱ ክለቦች መካከል ቢኖርም በሜዳ ላይ ግን ባላንጣነቱ እጅጉን እየገነገነ መጣ። እንደውም ለሪያል ማድሪድ ከኤል ክላሲኮ የባርሴሎና ጨዋታ የበለጠ የማድሪድ ደርቢ ጨዋታ ግዘፍ መንሳት ጀመረ። በጊዜው ስለነበረው ሁኔታ ዲ ስቲፋኖ ሲናገር በእኔ ጊዜ ተፎካካሪያችን የነበረው አትሌቲኮ ነበረ ይላል። የባርሴሎና ጨዋታ 90 ደቂቃ ብቻ የሚፈጅ ነበረ። የአትሌቲኮ ጨዋታ ግን ሙሉ ሳምንት ይፈጃል። በዚህ ጨዋታ በፍጹም መሸነፍን አትፈልግም። ከሽንፈት በኋላ በየቢሮዎቹ በየባሩና በየመንገዱ መበሻሸቁ የሚጠነክር ስለሆነ በአትሌቲኮ መሸነፍን በፍጹም አንፈልግም ይላል። የአሁኑ ፕሬዝዳንት ፍሎረንቲኖ ፔሬዝ ለሪያል ማድሪድ ኃያልነት እርሳቸውም ቢሆኑ የበኩላቸውን ተወጥተዋል። ወደ ኃላፊነት ከመጡ በኋላ ልዩነቱን የበለጠ ለማስፋት ጥረዋል። ሰውየው ከ2000 ጀምሮ በፕሬዝዳንትነት ዘመናቸው እንደነ ዚነዲን ዚዳን፣ ሮናልዶ ናዛሪዮንና ዴቪድ ቤካምን ያሉ ታላላቅ ከዋክብቶች ወደ ክለባቸው አስኮብልለዋል። በዚህኛው ዘመንም ቢሆን እንደነ ክርስቲያኖ ሮናልዶ፣ ጁድ ቤሊንግሃምና ኬሊያን ኤምባፔ ያሉ ከዋክብት የክለቡ ተጫዋቾች መሆን ችለዋል። በአሁኑ ሰዓት 500 ሚሊዮን በላይ የተመዘገበ ደጋፊ ያለው ሪያል ማድሪድ ባለፈው የውድድር ዓመት ገቢያቸው ከ1 ቢሊዮን ዩሮ እንደተሻገረ አሳውቀዋል። የማድሪድ ዳይሬክተር ሆዜ አንሄል ሳንቼዝ ሲናገር እኛ ማለት እንደ ትልቅ ብሎክባስተር ፊልም ነን ይላል። እንደ ሜን ኢን ብላክ ያለ በነጭ ማሊያ ግን ስለምንጫወት ሜን ኢን ዋይት ልትሉን ትችላላችሁ ይላል። የአትሌቲኮ ደጋፊዎች ይህንን ደርቢ በትልቅ ጉጉት የሚጠብቁት ነው። አንዳንድ የአትሌቲኮ ደጋፊዎች ዋንጫ አንስቶ ከማጠናቀቅ ይልቅ ሪያል ማድሪድን በአመቱ መጨረሻ አሸንፎ ማጠናቀቅን የበለጠ ይፈልጋሉ። የሰራተኛና የደሃው ህዝብ ክለብ አሁን ላይ በሜዳ ላይም ጠንካራ ተፎካካሪ መሆን ጀምሯል። ባለፉት 15 ዓመታት በዲየጎ ሲሞኔ ዘመን ልዩነቱን በሜዳ ላይ ያጠበበ መጥቷል። ከ2017 ጀምሮ በስታዲዮ ዋንዳ ሜትሮፖሊታኖ የሚጫወተው ክለብ የወቅቱ የስፔን ንጉስንም ቢሆን የራሳቸው ደጋፊ ማድረግ ችለዋል። የሜዳ ላይ ትንቅንቁ በሁለቱ ክለቦች መካከል እየጠበበ ቢመጣም የፋይናንስ ልዩነቱ ግን አሁንም እንደሰፋ ይገኛል። 1 ቢሊዮን ዩሮ ዓመታዊ ገቢ ያስመዘገብኩ ያለው ሪያል ማድሪድ በተመሳሳዩ ጊዜ የአትሌቲኮ ማድሪድ ዓመታዊ ገቢ 459 ሚሊዮን ዩሮ ሆኖ ተመዝግቧል። ይሄ ማለት ከሪያል ማድሪድ ከግማሽ በላይ ያነሰ እንደማለት ነው። እንዲያም ቢሆን ግን ከአቅማቸው በላይ ቡጢ ለመሰንዘር ሪያል ማድሪድን በደርቢ ጨዋታ አሁንም እየናፈቁ ይጠብቃሉ።